በማህበራዊ ሚዲያዎች ላይ እጅግ የላቀ ስምና ዝና ያተረፈውና እንዲሁም ሀገራችንን በቅርቡ የጎበኘው ወጣቱ ዳረን ዋትኪንስ ጁኒየር ወይም አይሾ ስፒድ ለዚህ የገዘፈ አነጋጋሪ ስኬት ከመድረሱ በፊት ብዙ ውጣ ውረዶችን ያለፈ ሲሆን በሚሰራቸው አወዛጋቢ ቪዲዮዎች የተነሳ በእናቱ ከቤት እስከ መባረር የደረሰ ልጅ ነበር። ነገር ግን ሕይወት ቢከብደውም እንኳ ራቅ ብሎ በሚገኘው የአባቱ ቤት በመሄድ የተለያዩ አነጋጋሪ ቪዲዮዎችን ያለማቋረጥ በመልቀቅና ዝናን በማትረፍ በጣም እንደሚወደው የሚናገረውን ጥቂት አድናቂዎቹ ብቻ የሚያሳኩትን ክርስቲያን ሮናልዶን ጭምር በአካል እስከ ማግኘት ደረሰ። ካለሰለሰ ጥረት በኋላም አይሾ ስፒድ እጅግ በሚያስደምም ፍጥነት ከዝቅተኛ የቤተሰብ ኑሮ ወደ ያልታሰበ ሀብትና ዝና የተመነደገበት መንገድ መነጋገሪያ ሆኗልና እኛም ጉዞውን ልናስቃኛችሁ ወደድን። ቻናላችንን ሰብስክራይብ በማድረግ የደውሏን ምልክት በመጫን በየቀኑ የምንለቃቸውን አዝናኝና አስገራሚ ቪዲዮዎችን መመልከት ትችላላችሁ። ወደ ዛሬ ቪዲዮ አለፍኩ። በአሜሪካ ሲንሲናቲ ኦሃዮ ግዛት ጥር 21 ቀን 2005 ዓ.ም በባህላዊ ቤተሰብ ውስጥ የተወለደው ዳረን ዋትኪንስ ጁኒየር ወይም አይሾ ስፒድ እናትና አባቱ ፍቺ በመፈጸማቸው ከሌሎች ሁለት ወንድምና እህቱ ጋር ያደገ ሲሆን በልጅነቱና በአስራዎቹ ዕድሜው ውስጥ እግር ኳስን በብዛት ያዘወትር ስለነበረ ዩቲዩበር የመሆን ህልም ሳይሆን በእግር ኳስ ተጫዋችነት ለእስከ መጨረሻው መቀጠል እንደሚፈልግ ነበር የሚናገረው። ነገር ግን አይሾ ስፒድ እጣ ፈንታው ለእግር ኳስ ሳይሆን ለዩቲዩበርነት ያጨው በመሆኑ እዚያ ላይ ለመቅረብ ራሱን በተለየ መንገድ በማዘጋጀት የጌም ቪዲዮዎችን ሊሰራበት ያቀደውን የዩቲዩብ ቻናሉን በመጋቢት 2016 ገና በአንደኛ ደረጃ ትምህርት ቤት እያለ ቢከፍትም እስከ ታህሳስ 2017 ድረስ ምንም አይነት ቪዲዮ አልለቀቀም ነበር። የመጀመሪያውን ቪዲዮ በ2018 ለሁለት ሳምንታት በተከታታይ ለመልቀቅ ቢሞክርም በዚያ ወቅት ከፍተኛ ፉክክር ስለነበርና የሱ ይዘትም ብዙም ጥሩ ስላልነበረ ምንም ተመልካቾችን ማግኘት ባለመቻሉ ቪዲዮዎቹ ያለ እይታ ጠፉ። ይሁን እንጂ አሁንም በዩቲዩብ ላይ በጣም የተለመዱ የትራፊክ ምንጮችን ማሰሱን ሳያቋርጥ ቢቀጥልም ጥረቱ ፍሬ ማፍራት ባለመቻሉ ምክንያት በዩቲዩብ ላይ ተስፋ ቆርጦ በትምህርት ቤቱ በሚካሄደው እግር ኳስ ውድድር ላይ ለማተኮር ወሰነ። ስለ ወቅቱ ሲያወራም በዚያን ጊዜ 8ኛ ክፍል ነበርኩ እና ዩቲዩብ አቆምኩኝ። ከዚያም በ2020 የኮቪድ ወረርሽኝ ተከስቶ ሁሉም ሰው እቤት ሲውል ከጓደኞች አንዱ ወደ ዩቲዩብ እንድመለስና ቪዲዮዎችን እንድለቅ አሳመነኝ። ያ ጓደኛዬ ዮግ ወንድም ማለት ነው። እናም ያ በጣም ጥሩ ሐሳብ ነበር ብሏል። ከዚያም የተለያዩ ይዘቶችን ቻናሉ ላይ መልቀቅ የጀመረ ሲሆን ከሰኔ 2020 ከግማሽ ዓመት በኋላ በየሳምንቱ 150 አዳዲስ ሰብስክራይበርስ ወይም ደንበኞችን እያገኘ ቀጠለና ትንሽ ቆይቶ ደግሞ በየሳምንቱ 1000 አዳዲስ ሰብስክራይበሮችን ያገኝ ጀመር። አይሾ ስፒድ አዝናኝ ስብዕናን በመጠበቅና በየቀኑ ቪዲዮዎችን በመልቀቅ ይህንን አሳክቷል። ዩቲዩብ ሰዎች በመድረካቸው ላይ እንዲቆዩና ተጨማሪ ቪዲዮዎችን እንዲመለከቱ ስለሚፈልግ ከፍተኛ የተመልካች ቆይታና የእይታ ጊዜ ለማግኘት የሚለቀቁት ቪዲዮዎች አዝናኝ መሆን ስላለባቸው ቪዲዮዎቹ የተመልካቾችን ትኩረት ለመሳብ ምርጥ አርትዖቶችንና ምርጥ ኦዲዮን በመጨመር ይዘቱን መስራት አስፈላጊ ነው። ይዘቶቹ በጣም አሰልቺ እንዳይሆኑ አይሾ ስፒድ የተመልካቾችን ትኩረት ለመጠበቅ ከሌሎች ዩቲዩበሮች ፍጹም ተቃራኒ የሆነውን ነገር በማድረግ ብዙ ወሬዎችና ማራኪነት ያላቸው ከፍተኛ የኃይል ፍሰቶችን ይጠቀም ነበር። ሳቅ፣ ትርምስ እና ቁጣ ድረስ ብዙ ስሜቶች እየቀያየረ ሲጠቀም ትዕይንቱን በጣም ያልተጠበቀና አስቂኝ አድርጎታል። እናም ታዳሚዎቹ የሱን ጨዋታና የእብደት ስብዕና ድብልቅልቅ ስሜት ለማግኘት በማሰብ ስራዎቹን መከታተላቸውን የቀጠሉ ሲሆን በወረርሽኙ ወቅት ሁሉም ሰው ቤት ውስጥ ስለነበር አጋጣሚው ተመልካቾቹን ለማብዛት ምቹ ሆኖለት ነበር። እየጨመረ የመጣውን የታዳሚዎቹን ፍጥነት ተከትሎ አይሾ ስፒድ ይህ ትልቅ ዕድል መሆኑን ማወቃችን ወደ ዩቲዩብ ሥራ እንድመለስ ያነሳሳኝ ጓደኛዬ የራሱን የግል ቪዲዮዎች መስራት አቁሞ የኔ ማናጀር ለመሆን ወሰነ። አሁን የኔ አስተዳዳሪ ነው ሲል ተናግሯል። ከዚያ በኋላም አብረው ቻናሉን ለማሳደግ የሚረዱ ብዙ ሐሳቦችን በማምጣት ቁጣውን በመጠቀምና ይዘቱን አሻሽለው በማቅረባቸው አድናቂዎቹ እነዚህን ክሊፖች ወስደው በብዙ ማህበራዊ ሚዲያዎች ላይ ለምሳሌ ኢንስታግራም ሪሎች፣ ቲክቶክ እና ዩቲዩብ አጫጭር ማሳያዎች ላይ እያጋሩት ተደራሽነቱን አሰፉት። ከዚያም ይዘቱ በሚሊዮን የሚቆጠሩ እይታዎችን እያገኘ በመምጣቱና በተለይ ሰዎች አስቂኝና አዝናኝ ትዕይንቶችን በጣም ስለወደዱለት ከፍተኛ ትኩረትን በማግኘቱ የዛኑ ያህል ገንዘብን ማስገባት ጀመረ። በዚህም የተነሳ እስከ ሰኔ 2021 ድረስ 50,000 ተከታዮች የነበሩት አይሾ ስፒድ በ6 ወር ውስጥ ወደ 300,000 ተከታዮች ስላደገለት ይህንን አስደናቂ ለውጥ ተከትሎ በቻናሉ ላይ ትንሽ የተለዩ ነገሮችን ማድረግ ጀመረ።
ከ2 ቀናት በኋላም 500,000 ተከታዮችን ሲያገኝ እየጮኸና ከጓደኞቹ ጋር እየተጫወተ እያለ ቀርጾ የሚለቃቸውና ከፍተኛ ጥራት ያለው የሙዚቃ ቪዲዮዎችም ጭምር የሰዎችን ቀልብ መግዛታቸውን ቀጠሉ። በሚገርም ሁኔታ በጣም ጥሩ ተቀባይነት በማግኘቱም ተጨማሪ ዘፈኖችን መልቀቅ ስለጀመረ በአማካይ ከ7 ሚሊዮን በላይ እይታዎች አገኘ። እነዚህ የሙዚቃ ቪዲዮዎች በ2021 ሶስተኛውና አራተኛው ሩብ ዓመት ውስጥ በ100 ሚሊዮኖች የሚቆጠሩ እይታዎችን አስገኝተውለታል። የዩቲዩብ ቪዲዮዎችን በማሰራጨት ስትራቴጂውን አጠናክሮ በማስኬድ የቁጣና የጩኸት ቪዲዮዎችን በማጋነን መልቀቁን ቀጠለበት። በሚያሳዝን ሁኔታ እናቱ የአይሾስፒድ ስሜት በትክክል ያልተሰማት ሲሆን አባቱ ግን የሚሰራውን ነገር እየደገፈውና ብዙ አድናቆት እንደሚቸረውም ተናግሯል። ከእናቱ ጋር ጥሩ ግንኙነት እንደሌላቸው ግልጽ የሚያደርገው ብዙ ቪዲዮዎች ሲታዩ ቀረጻ ላይ እያለ እናቱ ሁልጊዜ ወደ ክፍሉ ትመጣና ጭቅጭቅና ውጥረት ይፈጠራል። ከዚያም አይሾስፒድ ከውይይታቸው በኋላ አዝኖ ይታይ ነበር። ይህ ክስተት በሂደቱ ላይ ትርጉም ነበረው። እሱም በአንድ ወቅት ስለ ጉዳዩ በክፍሌ ውስጥ የምወደውን እያደረግኩ ያለው ትልቅ ሰው ነኝ። ነገር ግን እናቴ በተለይ በሁሉም የጥላቻ አስተያየቶች ምክንያት ቪዲዮዎችን እንዳቆም ፈለገች። ቢሆንም እኔ ይህንን የሥራ ዕድል መተው አልፈለግኩም። ስለዚህ የፈጠራ ሥራዬን ስቀጥል በመጨረሻም ከቤት ተባረርኩ። ከእንግዲህ በኦሃዮ ከተማ አይደለሁም ሲል ተናግሯል። እንደ እውነቱ ከሆነ እናቱ የአይሾስፒድ ተግባር ግራ አጋብቷታል። በቤት ውስጥ ርችቶችን እያዘጋጀ ያፈነዳል። ይህም እናቱን ምን ለማድረግ እየሞከረ እንዳለ በትክክል እንዳይገባት አድርጓል። ማኅበራዊ ሚዲያ ዛሬ ታዋቂ ቢሆንም አሁንም ለመረዳት የሚቸግሩ ብዙ ትላልቅ ሰዎች በመኖራቸው እሷም በውሳኔው አትወቀስም ያሉ ብዙ አስተያየት ሰጪዎች አሉ። ከዚህ በኋላ አይሾስፒድ ሙሉ በሙሉ የሥራው ደጋፊ ከሆነው አባቱ ጋር በዲትሮይት ክፍለ ግዛት በመኖር በጣም የሚደሰትበትን የዩቲዩብ ሥራውን አጠናክሮ በመቀጠል ጥሩ ገንዘብ ያገኝ ጀመር። እናቴ ምንም ብታደርገኝ እሷን ልክዳት አልችልም። ምናልባት የትውልድ ክፍተት በመኖሩና በባህሪ ጉዳይ ምክንያት ሊሆን ይችላል ያልተረዳችኝ ያለው አይሾስፒድ አሁን በአባቱ ቤት የፈለገውን ማድረግ ይችላል። ትንሽ ቆይቶም በአሜሪካ ዝነኛ ከሆኑት ዩቲዩበሮች አይደን ሮስና ሩዝ ገም ካሉ ሰዎች በመገናኘቱና የተሰማውን ደስታ ሲገልጽ ቀኑን ሙሉ በስክሪኑ ላይ ተቀምጬ ከማንም ታዋቂ ሰው ጋር አንድም ቀን አልተገናኘሁም ነበር። ቀጥሎ ከእነዚህ ዝነኞች ጋር መገናኘቴ ደስታን ፈጥሮልኛል ብሏል። ቀጥሎም ከአይደን ጋር አብሮ መስራት የጀመረው አይሾስፒድ እይታው በከፍተኛ ሁኔታ እየጨመረ ሲሄድና የሙያ ፍጥነቱን የበለጠ እንዲጨምር አድርጎት የአይደን ተከታዮች ጭምር እነዚህን ቪዲዮዎች ለአይሾስፒድ ሲሉ መመልከት በመጀመራቸው አይሾስፒድ እጅግ ዝነኛ ዩቲዩበር መሆን ጀመረ። አይሾስፒድ በ2021 መጨረሻ ላይ እስከ 4 ሚሊዮን ተከታዮች ያስመዘገበ ቢሆንም እሱ የሚታወቀው በዩናይትድ ስቴትስ ብቻ በመሆኑ የበለጠ ለማደግና ጉዞውን ለማፋጠን ከሌሎች ገበያዎች ጋር መገናኘትና በዓለም አቀፍ ደረጃ አድናቂዎችን ማፍራት ያስፈልገው ነበር። አንድ ደጋፊው አይሾስፒድን የሚወደው የእግር ኳስ ተጫዋች ማን እንደሆነ ሲጠይቀው ክርስቲያኖ ሮናልዶ ሲል አጠናክሮ ሲናገር በማኅበራዊ ሚዲያ ላይ በስፋት ተሰራጨ። በዓለም ላይ ትልቁ ስፖርት የሆነው እግር ኳስ ዘዋሪው ሮናልዶ በኢንስታግራም ላይ እጅግ በጣም ከፍተኛ ተከታይ ያለው ዓለም አቀፍ ታዋቂ ሰው ሲሆን ሮናልዶ በአንድ ወር ውስጥ ብቻ በዩቲዩብ ላይ 30 ሚሊዮን ተከታዮችን ያገኝም ነበር። እናም አይሾስፒድ ስለ ሮናልዶ በከፍተኛ ሁኔታ ይዘቶችን እየሰራና እያሰራጨ ሲመጣ በዚህም ምክንያት ዓለም አቀፍ አድናቂዎችን በማግኘቱ ቪዲዮዎቹን ወደ እግር ኳስ በማዞር በእውነተኛ ሕይወቱም የእግር ኳስ ግጥሚያዎች ላይ መጫወትና ስለ ስፖርቱ አወዛጋቢ መግለጫዎችንና ውይይቶችንም ማድረግ ጀመረ። አይሾስፒድ በአንድ ሜሲን ቆሻሻ ነው እሱን አልወደውም ሲል ገልጾት ሮናልዶን በብዛት በማድነቅ የሠራው ቪዲዮ በአድናቂዎቹ መካከል ውጥረትን በመፍጠር ውዝግብ በማስነሳት ይህም ለእሱ የበለጠ ትኩረት እንዲሰጠው አድርጓል። እግር ኳስ ዓለም አቀፍ ተወዳጅ ስፖርት በመሆኑና አይሾስፒድ ይህንን በማድረጉ የበለጠ ተደራሽነት እንደሚያገኝ መረዳቱ ለችሎታውና ብልጠቱ ግልጽ ምስክርነት ነው። የበለጠ አስፈሪ የነበረው የኳታሩን የዓለም ዋንጫ ሲያስተላልፍ የነበረው አይሾስፒድ ፈረንሳይ እንድታሸንፍና አርጀንቲና እንድትሸነፍ በመፈለጉ የተነሳ አርጀንቲናን ሲያንቋሽሽ ቆይቶ በመጨረሻ ግን አርጀንቲና ካሸነፈች ማሊያቸውን ለመልበስ ቃል ገብቶ ስለነበር ማሊያውን ከለበሰ በኋላ አውልቆ የፈጸመው ድርጊት በእውነትም እብድ ያስባለውና በዓለም ዙሪያ ብዙ ሰዎችን ያስቆጣም ነበር። በሌላ በኩል ደግሞ ብዙ ትኩረት ወደ እሱ ያመጣለት ሲሆን
አብዛኛው የዓለም ክፍል እንግሊዘኛ ስለሚያውቅና እሱም የእንግሊዘኛ ተናጋሪ በመሆኑ በፍጥነት ሁሉም ሰው ጋር መድረስ ችሏል። በተጨማሪም 90% የሚሆነው የግንኙነት ተግባራቱ በአብዛኛው የቃል ያልሆኑ አካላዊና ምስላዊ ቀልድ መሆናቸውን ተከትሎ በዓለም ዙሪያ ከፍተኛ ተደራሽነትን አገኘ። በመጨረሻም አይሾስፒድ ቪዲዮዎቹን እንደሚያደንቅለት የሚናገረውን የሮናልዶን ልጅ በአካል ያገኘው ሲሆን ይህም የበለጠ እይታውንና ተደራሽነቱን አሳድጎለት በኢንዶኔዥያ ብቻ በአንድ ቪዲዮ ከ1.43 ሚሊዮን በላይ ተመልካቾችን በማግኘት የዓለምን ሪከርድ ሰብሯል። ገና 20 ዓመት እንኳን ሳይሞላው በሚሊዮን የሚቆጠር ሰዎችን እያፈራ የሚገኘው አይሾስፒድ በ2024 ሙሉ በሙሉ በአዲስ አቀራረብ የመዝናኛ ኢንዱስትሪውን እየዘወረው ቢገኝም ወዲህ ደግሞ የሆሊውድ ዳይሬክተሮች ብዙ ሰዎች ፊልሞችን እንደማያዩ እየተናገሩ ሲሆን የዚህም ምክንያቱ እንደ አይሾስፒድ ያሉ ዩቲዩበሮች ንግዱን እያበላሹት ነው ሲሉ አምርረው ተናግረዋል። ወደ ክፍያዎቹ ስንመጣ በዩቲዩብ ቪዲዮ 215 ሚሊዮን እይታዎች ያሉት አይሾስፒድ ዩቲዩብ ለመዝናኛ ቻናል በአማካይ በአንድ ሺህ እይታ እስከ $2.74 ስለሚከፍል በጠቅላላው $589,000 ማግኘት ይችላል ማለት ነው። ሁሉንም የአይሾስፒድ እይታዎችን ደምረን በዩቲዩብ ስራው ውስጥ ምን ያህል እንዳገኘ ስንመለከት ደግሞ በአጠቃላይ 7.6 ቢሊዮን እይታዎች ስላሉት እያንዳንዱ 1000 እይታ በ$2.74 ሲባዛ $21 ሚሊዮን የማስታወቂያ ገቢ አግኝቷል ማለት ነው። ግን በሚያሳዝን ሁኔታ ዩቲዩብ 45% ገቢውን የአገልግሎት ብሎ ስለሚቆርጥ አይሾስፒድ ከቻናሉ በሙሉ $11.5 ሚሊዮን በጥሬው እጁ ላይ ይገባል። ይሁን እንጂ አይሾስፒድ አሁንም ከስፖንሰርሺፕ ከልገሳ ምርቶችና ከሌሎችም ምንጮች የሚያገኘውን ገንዘብ አንድ ባንድ ብንወስድ እንደ ቪዲዮ እይታዎች አንድ አይነት ወጥነት ያለው መጠን አይኖረውም። ምክንያቱም አንድ ቀን $1,000 ቢያገኝ በሚቀጥለው ቀን $10,000 ሊያገኝ ይችላልና ነው። ይህ የሚወሰነው ማን ብዙ ገንዘብ ሊሰጥ እንደሚችልና ስንት ተመልካቾች እንዳሉት ማወቁ ላይ በመሆኑ አይሾስፒድ በአማካይ ከ3 እስከ 4 ሚሊዮን የሚደርሱ ተመልካቾች ያሉት እንኳን ብንል በአንድ ቪዲዮ ከ15,000 እስከ 20,000 የሚደርሱ ልገሳዎች ይኖሩታል። አማካይ የ$5 ልገሳ አለው ብንል ደግሞ በአንድ ቪዲዮ ከ75,000 እስከ $100,000 ከልገሳዎች ወይም ከተመልካቹ በጉርሻ መልክ ሊያገኝ ይችላል። አሁንም ግን ዩቲዩብ ከልገሳዎች 30% ቅናሽ እንደሚያደርግ ልብ ይሏል። ስለዚህ ስንጠቀልለው አይሾስፒድ ትክክለኛ ገቢው በወር ከ900,000 እስከ $1.6 ሚሊዮን የሚደርስ ሲሆን ከዩቲዩብ በ30% ቅናሽ በኋላ ደግሞ በወር ከ$630,000 እስከ $1.1 ሚሊዮን ይሆናል ማለት ነው። በአንድ ዓመት ውስጥ አይሾስፒድ ከዩቲዩብ በዓመት ከቪዲዮ ልገሳዎች ከ10.8 እስከ $19.2 ሚሊዮን ያገኝና ዩቲዩብ 30% ሲቀንስበት ደግሞ በዓመት ከ7.56 ሚሊዮን እስከ 13.44 ሚሊዮን የሚደርስ የተጣራ ገንዘብ በዚህ ዕድሜው ወደ ካዝናው ያስገባል ማለት ነው። በሌላ በኩል ደግሞ አይሾስፒድ በአጠቃላይ በአንድ ዓመት ውስጥ ከዩቲዩብ አባልነቱ በወር $55,000 ሲያገኝ በዓመት $660,000 ያገኝና ዩቲዩብ ከቻናል አባልነት 30% ሲቀንስበት እጁ ላይ $346,000 ይቀራል ማለት ነው። ከዚህ በተጨማሪም ቲሸርቱን አሳትሞ ሲሸጥ ደግሞ አንዱን $25 እየቸበቸበው ስለሚገኝ ከዚህ በሚያገኘው ገንዘብ ደግሞ ሌላ ታሪክ ነው። ይህን በቀላሉ ስናሰለው 2% ወይም በቁጥር 650,000 የሚሆኑት አድናቂዎቹ እንኳን ቲሸርቱን ከገዙ ይህ ማለት $16,250,000 ሊያተርፍ ይችላል ማለት ነው። አሁን ደግሞ በንብረት ያለውን ሀብት ስንቃኝ አይሾስፒድ ከአንድ ዓመት በፊት በዴቪ ፍሎሪዳ የሚገኝ $10 ሚሊዮን የሚገመተውን ቤቱን በይፋ አሳይቷል። ግቢው ትልልቅ ገንዳ የተገጠመለት ሲሆን ቤቱ ሰፊ ሳሎንና በዛ ያሉ የመኝታ ክፍሎች አሉት። በተጨማሪም የሮናልዶ ስምና የምስል ስቲከሮች ያሉበት ቅንጡ ላምበርጊኒ መኪና ሲኖረው በአጠቃላይ $500,000 የመኪና ስብስብ አለው። አይሾስፒድ ከሙዚቃም ገንዘብ የሚያገኝ ሲሆን በአሁኑ ጊዜ በስፖቲፋይ ላይ ከ920,000 እስከ 1 ሚሊዮን የሚጠጉ ወርሃዊ አድማጮች ስላሉት ከስፖቲፋይ በአማካይ $3,700 ሲያገኝ ሙዚቃውን እንደ አፕል ሙዚቃ ባሉ ሌሎች መድረኮች ላይ እንዳለው ካሰብን ደግሞ በስፖቲፋይ ብቻ ከመድረኩ የሚያገኘውን ገቢ በሙሉ ብንደምር ደግሞ በዓመት ከ22,000 እስከ $44,000 ይደርሳል። በወጣት የቴክኖሎጂ ዕውቀት ባላቸው የሥነ ሕዝብ ብራንዶች ላይ ስላለው ተጽዕኖ ጥቂት ነገሮችን ስንመለከት ደግሞ አይሾስፒድ በአንድ ስፖንሰርሺፕ ከ100,000 እስከ $200,000 ሊያስከፍል እንደሚችል ይገመታል። በመሆኑም በዓመት በዚህ ዘርፍ ብቻ ከ1.2 ሚሊዮን እስከ 3 ሚሊዮን ሊደርስ ይችላል። ይህን ታምረኛ ልጅ የቲክቶክ ተሳትፎ ገቢውን ስንቃኝለት ደግሞ ቲክቶክም በፈጠራ ፈንድ ወይም በፈጠራ ፕሮግራማቸው በኩል
በ1000 እይታዎች 50 ሳንቲም ሊከፍል ይችላል ተብሎ ይገመታል። ከሴፕቴምበር 2021 እስከ ሴፕቴምበር 2024 ድረስ በዓመት 24 ቪዲዮዎችን ብቻ ስለለቀቀ በአማካይ እያንዳንዱ ቪዲዮ 103 ሚሊዮን እይታዎችን ያገኛል። ስለዚህ ሂሳቡን በትክክል ሲሰላ በዓመት $415,000 ከቲክቶክ እያገኘ ነው። አይሾስፒድ ብዙ ገንዘብ ቢያገኝም መንግስት የጣለበት የዜግነት ግዴታው ነውና ከፍተኛ ግብር ከፋይ ነው። በመሆኑም ይህ ወጣት ቢሊዮነር $55 ሚሊዮን ሀብት ቢኖረውም የተጣራ ሀብቱን ለማወቅ የፌዴራል ግብሮች ተሰልተው ተቀናሽ ሲደረጉ የመጨረሻው የተጣራ ሀብቱ $34,650,000 እንደሚሆን ተረጋግጧል። ምንም እንኳን አይሾስፒድ ተግዳሮቶቹንና በሱ ዙሪያ የሚነሱ ውዝግቦችን ወደ ዕድሎች በመቀየርና የኮቪድ ቫይረስ ክስተት እድገቱን ጨምሮለታል። አይሾስፒድ አዝናኝና ተዛማጅ ይዘት ያላቸውን አስደናቂ ስትራቴጂዎችን በዩቲዩብና ሌሎች ማህበራዊ ሚዲያዎች ላይ በመተግበሩ የተለያዩ የምርት ስሞችን ወይም ብራንድ እንዲገነባ ረድቶታል። ታዲያ የዚህ ወጣት ጉዞ ማንኛውም ሰው ጠንክሮ ፈተናዎቹን ተጋፍጦና ቀጣይነት ባለው መልኩ ከለፋ ከሚፈልገው ከፍታ ላይ መድረስ እንደሚችል ማሳያ ነው። እንደ ሁልጊዜውም ሁሉ በሰማችሁት ታሪክ የተሰማችሁን ሐሳብና አስተያየት አካፍሉን። እኛ እዚህ ላይ አበቃን። ቸር ቆዩልን።